ዳዊት ምን አለ? መከራን እንዳሳየህን ዘመናት ፋንታ ክፉን እንዳየንባቸው ዓመታት ፋንታ እግዚአብሔር ሆይ እባክህን ደስ ይበለን። አያችሁ፣ መከራ የምናይባቸው ዘመኖች በእነሱ ፋንታ እግዚአብሔር ሆይ እባክህን ደስታን አምጣልን፣ እንደገና የልባችንን ቁስል ፈውስልን። ታውቃላችሁ፣ ለአንዳንድ ሰዎች ወገኖቼ ኑሮ ማለት በጣም ከባድ ነው። እያንዳንዱ ቀን አልፎ ሌላ ቀን ሲመጣ አሁንም ልክ በርሚል እንደመክፋት ግድግዳ እንደመክፋት በጣም የሚከብዳቸው ወንድሞቼና እህቶች አሉ። የሚገርማችሁ ነገር እግዚአብሔር በመከራ አስጀምሮ በመከራ አስጨርስ። እግዚአብሔር ወገኖቼ በሐዘን ጀምረን በሐዘን የሚያስጨርስ አምላክ አናውቅም። ያጽናናናል፣ ይጎበኘናል፣ ቀኖቻችን እንደገና ይታሰባል። ጴጥሮስ ላይ ሲናገር ለጥቂት ጊዜ መከራን ከተቀበላችሁ በኋላ ይላል የእግዚአብሔር ቃል የጸጋ ሁሉ አምላክ ምርኮን የሚመልሰው አምላክ ምን ያደርግላችኋል? ፍጹማን ያደርጋችኋል፣ ያጸናችኋል፣ ያበረታችኋል። መከራ በሕይወታችን በዛ። ለክርስቲያን ወገኖቼ መከራን አታባክኑት። እግዚአብሔር መከራን በሕይወታችን ሲፈቅድ አንድ ነገር ሰርቶ እንዲያልፍ ነው። መጽሐፍ ቅዱስ ወርቅ በእሳት ሲፈተን ማለት ወርቅ ቀልጦ እንዲቀር አይደለም፣ አብለጭ ልጮ እንዲወጣ ነው። እግዚአብሔር አንዳንድ ጊዜ ከአንበሳና ከድብ ጋር የሚያታግለን እኛ በአንበሳው እንድንበላ በድቡ እንድንቦጫጨቅ አይደለም። ልክ እንደ ዳዊት ለእጆቼ ሰልፍ ለጣቶቼም ዘመቻን የሚያስተምር የኔ መሐሪ የኔ መሸሸጊያ። ወገኖቼ እግዚአብሔር ተዋጊ ሊያረገን፣ እግዚአብሔር ሕይወታችንን ሊያጠራው ነው፣ ሊያስተካክለን፣ ሊሞርደን ነው፣ ሰው ሊያረገን ነው። ስለዚህ እነኛ መከራዎች ባንወዳቸውም እንኳን በሕይወታችን ውስጥ የከበረ ነገር ሰርተው ያልፋል። ለዚህ ነው መከራችሁን አታባክኑ የምንባለው። ከመንፈስ ቅዱስ ጋር ከተስማማን የምናልፍባቸው መከራዎች ሁሉ መጽሐፍ ቅዱስ ሲናገር ፍጹማን ያረገናል፣ ያጸናናል፣ ያበረታናል። ኢዮብ ስለ ወንድሞቹ በጸለየ ጊዜ እግዚአብሔር አምላክ እጥፍ ባረከው ብሎ ይናገራል። ታውቃላችሁ፣ አንዳንዶቻችን ዘር መዝራት እንዘራለን። በትክክል እግዚአብሔርን አምነን ዘራችን እንዘራለን። ነገር ግን ልባችን ውስጥ ግን ምህረት የለም። ልባችን ውስጥ ርህራሄ የለም። ልባችን ውስጥ ወገኖቼ ፍቅር የለም። ወገኖቼ ያ እግዚአብሔር ወደኛ የሚያመጣውን ነገር ሊከለክል ይችላል። ኢዮብ አሁን በወንድሞቹ ቢያዝን ኖሮ እነኛ በመከራው ጊዜ የጠዘጠዙት፣ እነኛ በመከራው ጊዜ የኮነኑት፣ የከሰሱት፣ አንተ ኃጢአተኛ ያሉት፣ ግፍ ሰርተህ ነው ያሉት፣ ባልሰራው ነገር እየኮነኑ እየከሰሱ በመከራ ላይ መከራን ያመጡበት ሰዎች፣ ልቡን ያከበዱት ሰዎች እግዚአብሔር ሊጎበኝ ሲፈልግ እነኚህን ሰዎች ይቅር በላቸው አላለውም፣ ጸልይላቸው። ታውቃላችሁ፣ ያዘናችሁባቸው ቅር ያሰኟችሁ ሰዎች፣ ምናልባትም የጠላችኋቸው ሰዎች ይቅር እንድትላጭ ለማለት ከፈለጋችሁ ስለነሱ መማለድ ጀምሩ። መጸለይ፣ ስማቸውን እየጠራችሁ መጸለይ ጀምሩ። የሚገርማችሁ ነገር መንፈስ ቅዱስ ጣልቃ ይገባል። እነኚህን ሰዎች ይቅር እንድትሏቸው ጌታ እግዚአብሔር በዛ ውስጥ ፈውስን ለእናንተ ያመጣል። ምክንያቱም እናንተ እነኛን ወንድሞች ይቅር ካላላችሁ በረከታችሁ መንገድ ላይ ነው፣ ወደ እናንተ ጋር አይመጣም። ይቅር እስክትሉ ድረስ እግዚአብሔር ይጠብቃል። ስለዚህ አንዱ መዝራት ሆኖ ሌላው ግን በምህረት መመላለስ ነው። እግዚአብሔር ካንተ የሚሻው ነገር ምንድን ነው? በምህረት እንድትመላለስ እፈልጋለሁ። ጽድቅን አድርግ፣ ምህረትን ውደድ፣ ከአምላክ ጋር በትህትና ተመላለስ ብሎ እግዚአብሔር ቃል ይናገራል። ወገኖቼ በይቅርታ ተመላለሱ። አሜን አሜን። በይቅርታ ተመላለሱ፣ በፍቅር ተመላለሱ። ጌታ ስሙ የተባረከ ይሁን። ሌላው የፈረሰ ግንኙነት ነው። የፈረሰ ግንኙነት ማለት ድሮ ወንድሜ ነበር፣ ድሮ እህቴ ነበረች፣ ድሮ ጓደኛዬ ነበር፣ ድሮ እርስ በርሳችን ጥሩ ነበርን፣ አሁን ግን አይደለንም። ያ ወገኖቼ ግንኙነት ሲበላሽ ነው። እግዚአብሔር በሚልኪያስ መጽሐፍ ላይ የእስራኤሎች አካሄድ በተበላሸ ጊዜ አንድ ነገር አደርጋለሁ አለ። የአባትን ልብ ወደ ልጅ፣ የልጅን ልብ ወደ አባት መልሳለሁ። እግዚአብሔር የሃርመኒ የእርቅ አምላክ ነው። ቤተሰብ፣ የተበላሸ ቤተሰብ፣ ባልና ሚስት አብሮ መሆን ሲያቅታቸው፣ ንግግራቸው አልግባባ ሲል፣ ወይም ደግሞ ቤተሰብ ከልጆቻቸው ጋር አልጣጣም ሲሉ፣ ቤተ ክርስቲያን ውስጥ ቅዱሳን ያለን እውነተኛ የእግዚአብሔር ፍቅር መሆን ሲያቅተው፣ ወገኖቼ ይሄ የግንኙነት መበላሸት ማለት ጠላት የሰረቀው ነገር ነው። በመካከላችን ይሄንን ህብረታችንን፣ ፍቅራችንን፣ አንድነታችንን ነካክቷል ማለት ነው። ስለዚህ እግዚአብሔር አምላክ የሚናገረን ነገር ምርኳችሁን መልሳለሁ ወይም ደግሞ የፈረሰውን ግንኙነት እንደገና አድሰዋለሁ ይላል። ጌታ የተባረከ ይሁን። ዛሬ እኔ አምናለሁኝ ቤታችሁ እስክትሄዱ ድረስ ባልና ሚስቶች ልዩ መጣጣም ይሆናል። ጌታ ይባረክ። ለምን ለአንድ ሰው አይሆንም? ጌታ ስሙ የተባረከ ይሁን። ሰላም ይሆናል፣ እርቅ ይሆናል። ከልጆቻችሁ ጋር ህብረት ያጣችሁ ቤተሰቦች እግዚአብሔር አምላክ በመካከላችሁ ሰላምን ያመጣል። ጌታ ስሙ የተባረከ ይሁን። መጽሐፍ ቅዱስ ሲናገር ዮሴፍ ወንድሞቹ እንደከፉበት ትመለከታላችሁ። በእፍረታችሁ ፋንታ እጥፍ ድርሻ ይሆንላችኋል፣ በውርደታችሁ ፋንታ እድላችሁ ደስ ይላችኋል ያለ እግዚአብሔር በውርደትና በክህደት የፈረሱ ህብረቶች እግዚአብሔር አምላክ እንደገና አስባለሁ ሲል የዮሴፍን ህይወት ነው እንደገና ያየሁት። ዮሴፍ የገዛ ወንድሞቹ ናቸው የቀኑበት።
የገዛ ወንድሞቹ ህልመኛ በመሆኑ ባለራእይ በመሆኑ ይሄን ባለራእይ እንግደለው አሉ። ያው ታሪኩን ታውቁታላችሁ። ዮሴፍ ላይ ወገኖቼ ብዙ ክፉ ስራ ሰሩ። ለሚዲያም ነጋዴ አሳልፎ ሰጡት። ባጭሩ ዮሴፍ ላይመለስ ወደ ሩቅ አገር ሄደ፣ ወደ ነጋዴዎች ከተማ ወደ ግብጽ አገር። የሚገርመው ነገር በቤት ውስጥ ሳይሞት ተለቀሰለት። የገዛ ወንድሞቹ እግዚአብሔር በዮሴፍና በገዛ ወንድሞቹ መካከል መጣጣምን ሊፈጥር ሲፈልግ በኃይለኛ መንገድ ነው የመጣው። ጌታ ስሙ የተባረከ ይሁን። ጽኑ ረሃብ መጣ ይላል። ጽኑ ረሃብ መጣ። ረሃቡ ምግብ ፍለጋ ወደ ግብጽ እንዲሄዱ አደረጋቸው። የገዛ ወንድሞቹ ምግብ ፍለጋ እዛ ሲገቡ ዮሴፍ ከፍ ከፍ ብሏል። ጌታ ስሙ የተባረከ ይሁን። ዮሴፍና ወንድሞቹን እግዚአብሔር ያስታረቀው በረሃብ ነው። መጽሐፍ ቅዱስ ላይ ሲናገር አባካኙ ልጅ ታስታውሳላችሁ። ድርሻዬን ስጠኝ ብሎ ወደ ሩቅ አገር ሄደ ይላል መጽሐፍ ቅዱስ። ሩቅ አገር ሄዶ ጽኑ ረሃብ መጣ ይላል እና በረሃብ ልሞት ነው አለ። በአባቴ ቤት ብዙ ምግብ አለ። እግዚአብሔር ይሄን አባካኝ ልጅ ወደ አባቱ እቅፍ ያመጣው በረሃብ ነው። ለአንዳንዶቻችን ወገኖች ጉብኝት ማለት ዋጋ አስከፍሎን ነው። ጌታ የተባረከ ይሁን። ዋናው ነገር ግን እግዚአብሔር በመልካም በቀላሉ ይሰራል። እምቢ ስንል ደግሞ በከባዱም ይሰራል። በዚህም ሆነ በዛ ግን በክህደትም ይሁን በልዩ ልዩ አይነት ክፉ ነገሮች የተበላሹትን ያንን መንፈሳዊ ህብረታችንን እግዚአብሔር እንደገና ያድሰዋል። አሜን አሜን ባካችሁ። ጌታ ይመስገን። ሌላው የባከነ ጊዜያችን ነው። የባከነ ጊዜ ይባክናል። መጽሐፍ ቅዱስ ሲናገር ኩብኩባና ተምች የበላቸውን አመታቶች እመልስላችኋለሁ። እግዚአብሔር አመታትን እመልሳለሁ። ታውቃላችሁ፣ ዘመንን እመልሳለሁ። እኛ የምንለው ነገር አለ። ልክ ዘመንን እንዳለፈ ውሃ ነው የምናስበው። በቃ የፈሰሰ ውሃ እንደማይታፈስ ዘመኔም እንደዚሁ አለፈ፣ ዘመኔ ባከነ ምትሉ ሰዎች አላችሁ። ኢሳይያስ እንደዛ ብሎ ነበረ። ዘመኔን በከንቱ ፈጀሁ ካለ በኋላ ዋጋዬ ግን በአምላኬ እጅ ነው አለ። እግዚአብሔር ቀኖችን ይዞታል። የባከኑ ቀኖቼ ሁሉ በሱ እጅ አሉ። ቀኖቻችን በእግዚአብሔር እጅ ናቸው። አሜን አሜን ባካችሁ። እግዚአብሔር ሺን ቀን አንድ ቀን ማድረግ ይችላል። አንድን ቀን ደግሞ ሺ ማድረግ ይችላል። እግዚአብሔር ሊባርካችሁ ሲፈልግ የ20 ዓመት ኪሳራችሁን በአንድ ቀን ሊመልሰው ይችላል። ጌታ ስሙ የተባረከ ይሁን። የበላቸውን ዓመታት እመልስላችኋለሁ ወይም ደግሞ እናንተ ከሰርን አንበጣ ደጎባ ኩብኩባ በላው የምትሉትን ዘመናችሁን እኔ እመልስላችኋለሁ ብሎ እግዚአብሔር ይናገራል። ዳዊት ምን አለ? መከራን እንዳሳየህን ዘመን ፋንታ ይላል። መከራን እንዳሳየህን ዘመናት ፋንታ፣ ክፉን እንዳየንባቸው ዓመታት ፋንታ እግዚአብሔር ሆይ እባክህን ደስ ይበለን። አያችሁ፣ መከራ የምናይባቸው ዘመኖች፣ ክፉን የምናይባቸው ዘመኖች፣ በእነሱ ፋንታ እግዚአብሔር ሆይ እባክህን ደስታን አምጣልን፣ መጽናናትን ስጠን፣ እንደገና የልባችንን ቁስል ፈውስልን። ቀኖቻችን እግዚአብሔር ሆይ ለመልካም ይታደሱ። ታውቃላችሁ፣ ለአንዳንድ ሰዎች ወገኖቼ ኑሮ ማለት በጣም ከባድ ነው። እያንዳንዱ ቀን አልፎ ሌላ ቀን ሲመጣ አሁንም ልክ በርሚል እንደመግፋት ግድግዳ እንደመግፋት በጣም የሚከብዳቸው ወንድሞችና እህቶች አሉ። የሚገርማችሁ ነገር እግዚአብሔር በመከራ አስጀምሮ በመከራ አስጨርስም። እግዚአብሔር ወገኖቼ በሐዘን ጀምረን በሐዘን የሚያስጨርስ አምላክ አናውቅም። ያጽናናናል፣ ይጎበኘናል፣ ቀኖቻችን እንደገና ይታሰባሉ። ጌታ ስሙ የተባረከ ይሁን። አያችሁ፣ ጴጥሮስ ላይ ሲናገር ለጥቂት ጊዜ መከራን ከተቀበላችሁ በኋላ ይላል የእግዚአብሔር ቃል የጸጋ ሁሉ አምላክ። የምን አምላክ አልኳችሁ? የጸጋ ሁሉ አምላክ፣ ምርኮን የሚመልሰው አምላክ ምን ያደርግላችኋል? ፍጹማን ያደርጋችኋል፣ ያጸናችኋል፣ ያበረታችኋል። አያችሁ፣ መከራ በህይወታችን በዛ። ለክርስቲያን ወገኖቼ መከራን አታባክኑት። እግዚአብሔር መከራን በህይወታችን ሲፈቅድ አንድ ነገር ሰርቶ እንዲያልፍ ነው። መጽሐፍ ቅዱስ ወርቅ በእሳት ሲፈተን ማለት ወርቅ ቀልጦ እንዲቀር አይደለም፣ አብለጭ ልጮ እንዲወጣ ነው። እግዚአብሔር አንዳንድ ጊዜ ከአንበሳና ከድብ ጋር የሚያታግለን እኛ በአንበሳው እንድንበላ በድቡ እንድንቦጫጨቅ አይደለም። ልክ እንደ ዳዊት ለእጆቼ ሰልፍ ለጣቶቼም ዘመቻን የሚያስተምር የኔ መሐሪ የኔ መሸሸጊያ። ወገኖቼ እግዚአብሔር ተዋጊ ሊያረገን ነው። እግዚአብሔር ህይወታችንን ሊያጠራው ነው፣ ሊያስተካክለን፣ ሊሞርደን ነው፣ ሰው ሊያረገን ነው። ስለዚህ እነኛ መከራዎች ባንወዳቸውም እንኳን በህይወታችን ውስጥ የከበረ ነገር ሰርተው ያልፋሉ። ለዚህ ነው መከራችሁን አታባክኑ የምንባለው። ከመንፈስ ቅዱስ ጋር ከተስማማን የምናልፍባቸው መከራዎች ሁሉ መጽሐፍ ቅዱስ ሲናገር ፍጹማን ያረገናል፣ ያጸናናል፣ ያበረታናል። ጌታ ስሙ የተባረከ ይሁን። አያችሁ፣ ኑሃሚንን ተመልከቱ። ኑሃሚን በቃ ስሟ አስደሳች ማለት ነው። ተደሳች፣ አስደሳች እና ሞዓብ ምድር ዳቦ ፍለጋ ሄዱ። በሞዓብ ምድር ላይ ሁሉ ነገር ተመልከቱ። ባሏን አጣች፣ ሁለት ልጆቿን አጣች።
በዛ ቦታ ላይ አስደሳች እቺ ደስተኛ ሴት ማራ በሉኝ መራራ ነኝ አለች። እግዚአብሔር ነው ያስመረረኝ አለች። ነገሩ በእግዚአብሔር ተማራም የምትናገረው እግዚአብሔርን ነው። አንዳንድ ሰዎች ሲማረሩ ወደ ቀኝ ወደ ግራ ሰፈሩን ሁሉ ያዳርሳሉ። ኑኃሚን ግን በተማረረችበት ነገር ሁሉ ምሬቷን የምትናገረው ለእግዚአብሔር ነው። ጌታ ስሙ የተባረከ ይሁን። ሁሉን የሚችል እግዚአብሔር ደግሞ ወገኖቼ ደግሞ እቺን ሴት አሰባት። በምን አሰባት ወገኖቼ? ባሏን አታለች፣ ልጆቿን አታለች። የሚገርም ነገር ነው። እንደገናም ደግሞ ወደ ቤተልሔም ስትመለስ ደግሞ እዛ ቦታ ላይ ጉብኝት መጥቷል። ያ ህዝብ እየተጎበኘ ነው። ከሩት ጋራ አብራ ተመለሰች ይላል። እግዚአብሔር መቼም ይውላችሁ ምንም ሰው ቢጠፋ አንድ ሰው ያስቀርላችኋል፣ የሚያጽናናችሁ። እኔ በህይወቴ አይቼዋለሁኝ። አንዳንድ ጊዜ ወገኖቼ የማልፍበት ችግር ሰውም አይገባውም፣ ለራሴም አንዳንድ ጊዜ የማልረዳቸው ብዙ ችግሮች አሉ። የኋላ ለካ ለዚህ ነው ያልኳቸው ነገሮች አሉ። የሚገርማችሁ ነገር ሰው አይገባውም፣ አይረዳኝም። እንደው ትንሽ ባለቤቴ ይገባታል። የሚገርማችሁ ነገር እንዲህ አይነት ነገር ስታልፉ አይመችም። በቃ እግዚአብሔር እስኪያስባችሁና እስኪጎበኛችሁ ድረስ ዝም ነው። እቺ ሴት አሁን አንድ ሴት ከጎኗ አልለይሽም፣ ወደምትሄጂበት እሄዳለሁ፣ በምትሞችበት እሞታለሁኝ፣ እንድመለስ አታስገድጂኝ፣ ካንቺ ጋር ነኝ አለች። ጌታ ስሙ የተባረከ ይሁን። እቺው ሩት ነች፣ በኋላ የተጎበኘችው ሩት ነች። ቦዔዝን ያገባችው በቃርሚያው ቦታ። እንደገናም በሩት በኩል ነው ኑኃሚን የታሰበችው። ኑኃሚን የሳቀችው ሩት ጋር በመጣው በረከት ነው። እግዚአብሔር አሳቃት። የምሬት ጊዜ ብቻ አይደለም፣ የሳቅ ጊዜ አለ፣ የጉብኝት ጊዜ አለ። ጌታ ስሙ የተባረከ ይሁን። ጊዜ ባከናት በሉ፣ ጊዜያችሁን እግዚአብሔር ይመልሳል። ጌታ ስሙ የተባረከ ይሁን። ሰላምና ደስታ መጽሐፍ ቅዱስ ወገኖቼ፣ ሰላማችሁን የተቀማችሁ ደስታችሁን የተቀማችሁ ወንድሞቼና እህቶቼ እግዚአብሔር ሰላማችሁን ይመልሳል። እግዚአብሔር ደስታችሁን ይመልሳል። አያችሁ ዳዊት ሲናገር የማዳንህን ደስታ ስጠኝ አለ። የማዳንህን ደስታ ስጠኝ፣ በሽታ መንፈስ ደግፈኝ ብሎ ይናገራል። ታውቃላችሁ አንዳንድ ጊዜ ኃጢአትና ከእግዚአብሔር ጋር የማንስማማባቸው አካሄዶች ራሳቸው በውስጣችን ሰላማችንና ደስታችንን ሊቀሙን ይችላሉ። እግዚአብሔር ግን ያንንም ጊዜ እንደገና ሪስቶር አደርገዋለሁ፣ እንደገና በእርቅ አድሷል ብሎ ይናገራል። ዳዊት ሲናገር ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። ከነፍስ መቅበዝበዝ እግዚአብሔር ሕዝቡን ያድናል። ጌታ ስሙ የተባረከ ይሁን። እና የእግዚአብሔር ደስታ ኃይላችሁ ነው አለ ለነህምያ። ነህምያ ወገኖቼ ያን ከግዞት የተመለሰውን ህዝብ ነህምያ፣ እዝራ፣ ዘሩባቤል እነኚህ ደግሞ ታላላቅ ነቢያቶች እንደነ ሚልኪያስ ያሉ እንደነ ሐጌ ያሉ እነኚህ ሰዎች ሁሉ በጉብኝት ሲዝን ላይ እግዚአብሔር ቀብቶ አስነሳቸው። በዛን ሰዓት ህዝበ እስራኤል ለ70 ዓመት ወደ ባቢሎን የሄደበት ምክንያት የእግዚአብሔርን ቃል ስለናቀ ነው። እግዚአብሔርን አልሰማም ስላለ ለ70 ዓመት ባሪያዎች ሆኑ እነኚህ የእግዚአብሔር ህዝቦች። አንድ ሲዝን ላይ ግን እግዚአብሔር እንደገባው ኪዳን በ70ኛው ዓመት ላይ በዳንኤል ምልጃ እስራኤሎች እንደገና መጎብኘት ጀመሩ፣ ወደ ገዛ ምድራቸው ተመለሱ። ያን ጊዜ ወገኖቼ ያ ከምርኮ የተመለሰ ህዝብ ያለ እግዚአብሔር ቃል መቀመጥ የለበትም። እንዳለፈው እንደ አባቶቻችን አይነት ጥፋት አናጠፋም አሉ እነ እዝራና ነህምያ። ከዛ በኋላ የቀን ሩብ ያህል ቆመው የእግዚአብሔርን ቃል ይሰሙ ነበር ይላል። የቀን ሩብ ያህል ማለት 6 ሰዓት ሙሉ ቆመው የእግዚአብሔርን ቃል ሰሙ። ምን ሲሆን ነው ብላችሁ ብትጠይቁ ተሐድሶ ገባ፣ መንፈስ ቅዱስ መጣ። የእግዚአብሔር መንፈስ ሲመጣ የሚገርማችሁ ነገር ነው። ለምን 6 ሰዓት አይደለም 10 ሰዓት አይሆንም፣ ቆመን እንሰማለን። ጌታ ስሙ የተባረከ ይሁን። እግዚአብሔር በዛ ቦታ ላይ ህዝቡ የእግዚአብሔርን ቃል ሲሰማ ከዓይናቸው እንባ ፈሰሰ፣ በቃ ማልቀስ ጀመሩ። የእግዚአብሔርን ቃል በመጣላችን ነው ለካ የወደቅ ነው አሉ፣ አስተዋሉ። የዛን ሰዓት ነህምያ አታልቅሱ አላቸው። አታልቅሱ፣ አሁን የምታለቅሱበት ሰዓት አይደለም፣ አሁን የጉብኝት ሰዓት ነው። የእግዚአብሔር ደስታ የእናንተ ኃይል ነው አለ። እግዚአብሔር ተደስቷልና እናንተ ማዘን አትችሉም አለ። እግዚአብሔር ወገኖቼ እየሳቀ እናንተ አታለቅሱ። ጌታ ስሙ የተባረከ ይሁን። እግዚአብሔር ያንን ህዝብ ጎበኘ። የማዳን ደስታ ይመለስልናል መቼ? ልባችን ከእግዚአብሔር ቃል ጋር ሲታረቅ። ጌታ ስሙ የተባረከ ይሁን። ስለዚህም ሰላማችንን ደስታችንን እግዚአብሔር ምርኮ አድርጎ ያመጣል። ጌታ ይመስገን። አንድ ነገር ልበላችሁ፣ የእግዚአብሔርን ጸጋ ተረዱ። የእግዚአብሔር ጸጋ ወይም ደግሞ ምርኮ የምንለው ነገር እኛ የደከምንበት ሳይሆን እግዚአብሔር በነፃ የሰጠን የሱ ምህረት፣ የሱ የፍቅሩ፣ የሱ ወገኖቼ መልካምነት ነው። ጌታ ስሙ የተባረከ ይሁን። የሚገባን አይደለም የማይገባን ነው። ጸጋ ጸጋ መሆኑ ካልገባን ምርኮ መሆኑን አናውቀው። እግዚአብሔር ሆይ ይሄን ሁሉ ስታስታቅፈኝ አሁን መብቴ ነው አልልም። ራርተህልኝ ነው፣ ወደኸኝ ነው። የጸጋው ክብር ይመሰገን ዘንድ ጌታ የተባረከ ይሁን።
ስለዚህም ጸጋ ለምርኳችን መመለስ ምክንያት ነው። ያለ እግዚአብሔር ጸጋ መረዳት ደግሞ ምርኮ ቢመጣም ባዶ ነው የሚሆነው። እየተጎበኘን ያልተጎበኘን የሚመስልን ጊዜ ማለት ጸጋው ካልገባን ማለት ነው። ጌታ የተባረከ ይሁን። ስለዚህም እግዚአብሔር አምላክ ታማኝነቱ፣ እግዚአብሔር አምላክ ለኛ በቂነቱ፣ እግዚአብሔር አምላክ ወገኖቼ ቸርነቱ፣ ደግነቱ የኔና የናንተን ምርኮ ያመጣል። ጌታ ስሙ የተባረከ ይሁን። አያችሁ ጸጋ ከጎደለን ነገር ሁሉ ይበልጣል። ካጣነው ነገር ሁሉ ይበልጣል። የእግዚአብሔር ጸጋ ከጎደለን ነገር ሁሉ ይበልጣል። ጸጋን ማየት ከቻላችሁ የእግዚአብሔርን እጅ አይታችኋል። ምርኳችሁን በሚገባ እጃችሁ ይገባል። ጌታ ስሙ የተባረከ ይሁን። አሁን ሐዋርያው ጳውሎስ አንድ ቦታ ላይ በጠና ችግር ነበረበት፣ ህመም ነበረበት እና ያንን ህመም እግዚአብሔር አንሳልኝ ብሎ ሲለምን እግዚአብሔር ደግሞ አላነሳልህም አለው። እግዚአብሔር አንዳንድ ጊዜ ችግራችን እያነሳ ይባርከናል። አንዳንዴ ደግሞ ችግራችን ከኛ ሳይነሳ ጸጋን ይጨምርልናል። ችግሩ አያሸንፈንም ጸጋው ስላለ። ጌታ የተባረከ ይሁን። በዚህም ሆነ በዛ ጉብኝት ነው የሚገርመው። ጳውሎስ ምን አለው? እግዚአብሔር ጸጋዬ ይበቃሃል አለው። ጸጋዬ ይበቃሃል። ታዲያ ጳውሎስ የተናገረው ነገር አንድና አንድ ነው እና የእግዚአብሔር ጸጋ በእኔ ላይ ያድር ዘንድ በብዙ በድካሜ እመካለሁ አለ። ስደክም ያን ጊዜ ኃይለኛ ነኝ። አያችሁ የጳውሎስ አሁን ትኩረት ችግሩ መሆኑ ቀርቶ ጸጋን ማየት ጀመረ። ስለዚህ ደካማ በሆንም ጸጋው አለ። ስለዚህም ጸጋው ስላለ ስደክም ኃይለኛ ነኝ። እግዚአብሔር ከኔ ጋር ካለ ድካሜ ድካም አይሆንም። ከድካም በላይ መኖር እችላለሁ። ትችላላችሁ ማለት ነው። ጌታ የተባረከ ይሁን። ስለዚህም ወገኖቼ ሁል ጊዜ ነገሮች ሁሉ እንዳሰብነው ስለሆነ አይደለም፣ እግዚአብሔር ስላለ ነው። ብዙ ጊዜ ሰዎች ይሳሳታሉ። እግዚአብሔር ሲጎበኝ ጉብኝትን ወገኖቼ ትተው ቁሱን ወይም ነገሮቹን ማየት ይፈልጋሉ። ወገኖቼ እግዚአብሔር ካለ ስኬትህ እሱ ነው። ብቻ እግዚአብሔር ካንተ ጋር ይሁን። ብቻ የጸጋ አምላክ ከናንተ ጋር ይሁን። ጌታ ስሙ የተባረከ ይሁን። እግዚአብሔር ካለ ሁሉ ነገር ይታያል። ጌታ ይባረክ። እግዚአብሔር ዋናው እግዚአብሔርን የማየት አቅማችን ነው። ጌታ ይመስገን። ጸጋዬ ይበቃሃል፣ በሌላ አነጋገር እኔ እበቃሃለሁ አለው። ብትደክም እኔ ስላንተ አልደክምም፣ እረዳሃለሁ አለው። ጳውሎስ አሁን ችግሩን ማየት ትቶ ጌታን ማየት ጀመረ። ጌታ የተባረከ ይሁን እና መጽሐፍ ቅዱስ ሲናገር ኃጢአት በበዛበት ጸጋ በዛ። ከመጠን ይልቅ እስቲ ከመጠን ይልቅ በሉ። ከመጠን ይልቅ እግዚአብሔር ወገኖቼ ችግር በበዛበት ከችግሩ ይልቅ የእግዚአብሔር ጸጋ ከመጠን ይልቅ ብዙ ነው። ጌታ ስሙ የተባረከ ይሁን እና እግዚአብሔር በመጨረሻው ዘመን ይላል፣ በመጨረሻው ዘመን የጸጋውን ባለጸግነት ማሳየት ፈልጓል ይላል። የእግዚአብሔር ሐሳብ ወገኖቼ ጸጋው ምን ያህል ባለጸጋ እንደሆነ እንድናውቅ እንድንረዳ ነው። ኤፌሶን የሚናገረው ይሄንን ነው። እግዚአብሔር ጸጋውን ብቻ ሳይሆን በጸጋ ላይ ጸጋ ሰጥቶናል ነው የሚለው። ጸጋ ተቀብለናል። እስቲ ጸጋ በሉ ባካችሁ። ጸጋ በሉ ወይም ብዙ ጸጋ በሉ። ተቀብለናል። ጌታ ይባረክ። አያችሁ ምን አለ መሰላችሁ ሐዋርያው ጳውሎስ? እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ በበጎ ስራ ሁሉ ትበዙ ዘንድ ጸጋን ሊያበዛላችሁ ይችላል። ስንት ሁሉ አለ እዚህ ውስጥ። እግዚአብሔር ሁል ጊዜ አንድ፣ በነገር ሁሉ አሜን፣ ለበጎ ስራ ሁሉ ትበዙ ዘንድ ሶስት፣ ጸጋን ሁሉ ሊያበዛላችሁ ይችላል። ጌታ የተባረከ ይሁን። የጸጋ አምላክ ወገኖች በነገር ሁሉ በቃ በነገር ሁሉ እግዚአብሔር አምላክ ጸጋን ወይም ምርኮን ሊያመጣላችሁ ሊያበዛላችሁ ይችላል። ምንም የጠፋ ነገር አይኖርም ማለት ነው። እግዚአብሔር በነገር ሁሉ ብቃት እንድታገኙ ይፈልጋል። እግዚአብሔር አምላካችሁ እግዚአብሔር የጸጋ ሁሉ አምላክ ነው። ጌታ የተባረከ ይሁን። እግዚአብሔር የጸጋ ሁሉ አምላክ ነው። ታዲያ ስላችሁ ምንድነው? ወንዝ ይቀራል፣ ንፋሱ አውሎ ንፋሱ ይቀራል ማለት አይደለም። ችግር ይቀራል እያልኳችሁ አይደለም። ነገር ግን በችግር ታልፋላችሁ። በነፋሱ ውስጥ ታልፋላችሁ። በእሳት ውስጥ ታልፋላችሁ። እዛ ውስጥ አትቀሩም። እኔ ካንተ ጋር ነኝ ያለው እግዚአብሔር ካንተ ጋር ይሆናል እግዚአብሔር። ስለዚህም ከችግር በላይ እንጂ ከችግር በታች የማትሆነው የእግዚአብሔር ጸጋ ካንተ ጋር ስላለ ነው። ጌታ ስሙ የተባረከ ይሁን። ታዲያ ወገኖቼ እምነት የኔና የእናንተ ዋና መሳሪያችን ነው። እምነት ማለት ወገኖቼ እግዚአብሔር ለሚናገረኝ ነገር የምሰጠው ምላሽ ነው። እምነት ማለት የተዘረጋ እጅ ማለት ነው። እግዚአብሔር ይህን አደርጋለሁ ሲል ቅድም ፓስተር ትል ነበረ፣ ተነሳና ውሰድ ትል ነበረ። ጌታ የተባረከ ይሁን። እምነት እኮ ወገኖቼ እኮ እንደሚናጠቅ ነው። ጌታ ይናገር እንጂ የተናገረውን እምነት ቶሎ ይረከባል። ጌታ የተባረከ ይሁን። እግዚአብሔር ሲናገር እኛ ፓሲቭ አይደለንም። ከሚናገርን አምላክ ጋር አብረን ነው ፍሎ የምናደርገው። ምክንያቱም ቅድም ብያቸዋለሁ እግዚአብሔር የታመነ ስለሆነ
ምርኳችሁን መልሳለሁ ብሎ እግዚአብሔር ሲናገር አሜን ነው። የታለ እጃችሁ? አሜን ነው። ጌታ የተባረከ ይሁን። ምርኮ ይመለሳል። የጸጋ ሁሉ አምላክ ነው እግዚአብሔር። ምርኮ መላሽ እግዚአብሔር ነው። ስለዚህም የእግዚአብሔር ሕዝብ ሆይ እግዚአብሔርን እመነው። ከችግርህ የበለጠ እግዚአብሔር ይመጣል ወደ አንተ ጋር። እግዚአብሔር ያለ እምነት አይደሰትም ይላል የእግዚአብሔር ቃል። ወደ እግዚአብሔር የሚቀርብ ማንም ሰው አንደኛ እግዚአብሔር አለ ይላል። እስቲ እግዚአብሔር አለ በሉ። እንኳን እግዚአብሔር አይደለም እኛም አለን። እግዚአብሔር አለ ይላል። አንደኛ እግዚአብሔር ደግሞ ለሚፈልጉት ዋጋ ሰጪ እንደሆነ ያምናል። እግዚአብሔር አምላክ አምነነው ወደሱ ከመጣን ዋጋ ሰጪ ማለት ሪዋርደር ነው፣ ደሞዝ ከፋይ ነው። አምኜው ወደ እግዚአብሔር ሄጄ ባዶ እጄን አልመለስም። ይሄ ነው የእግዚአብሔር ባህሪ። አምኖ ለመጣ ሰው ደሞዝ ይከፍለዋል፣ ወይም ያመነበትን ነገር አትረፍርፎ ይባርከዋል። ስለዚህ እግዚአብሔር በእምነት ይደሰታል። ጌታ ስሙ የተባረከ ይሁን። አያችሁ፣ የጸለያችሁትን የለመናችሁትን ሁሉ በቃ እንደሆነላችሁ አርጋችሁ እመኑ ብሎ የሚናገረው እግዚአብሔር ቃል ነገሩ ሲሆን ስላየን አይደለም፣ የተናገረውን ስላመንን ነው። አያችሁ፣ አብርሃም ተስፋ ባልሆነ ጊዜ ተስፋን ይዞ አመነ ይላል። ተስፋ እኮ የለም። ራሱን ሲመለከተው ተስፋ የለም፣ አርጅቷል፣ ሸምግሏል። ሳራን ሲመለከት ማህፀኗ ዝግ ነው፣ እግዚአብሔር ዘግቶታል፣ እሷም አርጅታለች። ስለዚህ በሁለቱ መካከል አሁን እግዚአብሔር ዘር ፕሮሚስ ገብቷል። ዘሩ ግን በሰው አይንና በሰው አእምሮ የሚታሰብ አይደለም። ግን ተናጋሪው ማን ነው? እግዚአብሔር ነው። መጽሐፍ ቅዱስ ሲናገር ተስፋ በሌለበት ጊዜ አብርሃም ተስፋን ይዞ አመነ። ማለትም ሮሜ ምዕራፍ 4 ላይ ለእግዚአብሔር ክብር እየሰጠ ይላል። የሰጠውን ተስፋ ሊፈጽም እንዲችል አብልጦ እየተረዳ ይላል። በእምነት በረታ እንጂ በተሰጠው የተስፋ ቃል አልተጠራጠረም። አጥብቆ ተረዳ፣ ክብር ሰጠ። በጣም የሚገርም ነገር ነው። እግዚአብሔርን እኮ ያመልካል አብርሃም። እግዚአብሔር ይባርከኛል፣ እግዚአብሔር ዘር እንደ ሰማይ ከዋክብት እንደ ምድር አፈር ከዚህ ከሞተ ሰውነትና ከሳራ ከሞተ ማህፀን እንደሚወጣ። ይሄ ለስብከት እንኳን ራሱ እንኳን አይመችም። ይሄ የሞተ ሰው ከሞተ ሰውነቱ እግዚአብሔር ተናግሯልና ይችላል አለ። ወገኖቼ እኛ አንድና አንድ ሲደመር ሁለት ብለን አይደለም እግዚአብሔርን የምናምነው። እግዚአብሔር አንድና አንድ ሺህ ነው ቢልም አምነዋለሁኝ። ጌታ ስሙ የተባረከ ይሁን። ብቻ እግዚአብሔር ይበል እንጂ አምነዋለሁ። ለሚናገረን ነገር በጣም መልስ ሰጪዎች እንሁን። እግዚአብሔር እምነታችንን ለሚሰራው ስራ ይጠቀምበታል። ጌታ ስሙ የተባረከ ይሁን። ጸጋ ታዲያ ወገኖቼ ከእግዚአብሔር አፍ የሚወጣው ቃል ሲሆን፣ እምነት ደግሞ የተዘረጋው እጅ ነው። ከእግዚአብሔር አፍ የወጣውን ቃል የሚረከበው እምነታችን ነው። ጌታ ስሙ የተባረከ ይሁን። ያን ጊዜ እግዚአብሔር ምርኮ ለመመለስ በመካከላችን ይሰራል። ጌታ ስሙ የተባረከ ይሁን። ታዲያ ወገኖቼ እግዚአብሔር እንዲጎበኘን እንጸልያለን። ይሄ ጸሎት አስፈላጊ ነገር ነው። ቤተ ክርስቲያን የጸሎት ቤት ናት። እግዚአብሔር ተስፋን ሰጥቶናል። እግዚአብሔር ምርኳችን እንመልሳለሁ ብሏል። ታዲያ ምን ማድረግ አለብን? ዝም ብለን እንቀመጣለን? ኖ፣ እንጸልያለን። ያመነ ሰው ነው የሚጸልየው። አረጋግጥላችኋለሁኝ። እግዚአብሔር የተስፋውን ቃል ያመነ ሰው ጌታ እንዲህ ብለኸኛል፣ እግዚአብሔር ሆይ የተስፋ ቃልህን አትዋሽም፣ ስለዚህም ያ የተናገርከኝ ነገር ወደ መሆን እንዲመጣ እጸልያለሁ። ፊልጵስዩስ ላይ ሲናገር በነገር ሁሉ ይላል። እስቲ በነገር ሁሉ በጸሎት በምልጃ ከምስጋና ጋር ለእግዚአብሔር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አያችሁ፣ ከምስጋና ጋር እያመሰገናችሁ ለምኑ። ጸሎት ሲጸለይ ከምስጋና ጋር መጽሐፍ ቅዱስ ሲናገር ወደ ደጆቹ በመገዛት ይላል፣ ወደ አደባባዮቹ በምስጋና ግቡ፣ አመስግኑት፣ ስሙንም ጥሩ። እግዚአብሔር ቸር ነው፣ ምሕረቱም ለዘላለም ነው ይላል መጽሐፍ ቅዱስ። ቸር ማለት እግዚአብሔር ሰጪ የቀረውን የማያውቅ አምላክ ነው። እግዚአብሔር ቸር ነው። ነገር ግን ስትገቡ ተገዙለት። ልክ በሩ ጋር ስትደርሱ ሰብሚሽኑ ያስፈልጋል። ለእግዚአብሔር ሰሚት አድርጉ። ከዛስ በኋላ ወደ ውስጥ ስትገቡ በምስጋና ግቡ፣ አመስግኑት። አያችሁ፣ ምስጋና ምንድን ነው? ኝኝኝ የሚለውን ነገር ትተን ህህህ ነው አይደለም? ታውቃላችሁ፣ ምስጋና ማለት ትልቅ ነህ፣ ታማኝ ነህ፣ ሁሉን ቻይ ነህ፣ ንጹህ ነህ፣ አንተ ጋሻዬ ነህ፣ እግዚአብሔር ሆይ አንተ አዋቂ ነህ፣ አንተ በሁሉ ስፍራ የምትገኝ ነህ፣ አንተ ለእኔ ታስባለህ። እግዚአብሔር በቃ አምልኩት። እግዚአብሔር ስጠኝ ሳይሆን ወደ አደባባዩ ስንገባ በምስጋና ግቡ፣ አመስግኑት። ልክ እግዚአብሔርን ስታመልኩት የእግዚአብሔር መንፈስ የእግዚአብሔር ክብር እናንተ ራሳችሁን ያቅፋችኋል፣ ያገኛችኋል። መጽሐፍ ቅዱስ ሲናገር ምን ይላል መሰላችሁ? እግዚአብሔር አምላክ
በሚመሰገንበት ቦታ ላይ ይላል። በተለይ በእንግሊዘኛው ላይ ነው ዙፋኑን ያስቀምጣል ይላል። እግዚአብሔር በሚመለክበት ቦታ በሚመሰገንበት ቦታ ላይ መገኘት ይወዳል። በዛ ቦታ ላይ እንደውም በእኛ አማርኛ ላይ ያድራል ነው የሚለው መዝሙር 2 ላይ ያድራል ወይም ደግሞ ይቆያል በሚያመልከው ሕዝብ መካከል እግዚአብሔር አምላክ። ለምንድን? ምስጋና እግዚአብሔር ይወዳል። የሚያመልከውን ሕዝብ ይወዳል። የሚያመሰግነውን ሕዝብ እግዚአብሔር ይወዳል። ምርኮሽ ሊመለስ ሲል ትክክለኛው ፕሩፍ ምንድነው? አመስጋኝ ህይወት አንተ ውስጥ ይሆናል። አንተና መንፈስ ቅዱስ ትስማማላችሁ። እግዚአብሔርን ማምለክ ማለት ምግብህ ነው የሚሆነው፣ ደስታ ነው የሚሆነው። እና ስታመሰግን የሚገርም ነገር መጽሐፍ ቅዱስ ማመስገን ለእግዚአብሔር ክብር ብቻ አይደለም፣ ጠላትህን ቂመኛህንም ይወጋዋል። ስለዚህም አንተ የከበበህን ጠላት ታራግፈዋለህ፣ ወደ እግዚአብሔር ትቀርባለህ፣ እግዚአብሔር በመገኘቱ ይባርካል። ጌታ ስሙ የተባረከ ይሁን። ስለዚህም ጸሎት አስፈላጊ ነገር ነው። ወደ እግዚአብሔር ይጸልያል። ጌታ ስሙ የተባረከ ይሁን። እና መጽሐፍ ቅዱስም ሲናገር ሌትና ቀን ለሚታገሱት ምርጦቹ ይላል። እንዴት አብልጦ አያደርግላቸውም? ታውቃላችሁ፣ ሌትና ቀን ለሚጸልዩ ልጆቹ፣ ለሚማልዱ ልጆቹ እግዚአብሔር አምላክ ትልቅ መልስ አለው። ምክንያቱም ለምኑ ይሰጣል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈታል። በሌላ አነጋገር ለምኑ መለመናችሁን ቀጥሉ፣ አንኳኩ ማንኳኳታችሁን ቀጥሉ፣ አታቋርጡ። ፈልጉ መፈለጋችሁን ቀጥሉ፣ እግዚአብሔር ይከፍተዋል። ጌታ ስሙ የተባረከ ይሁን። አያችሁ፣ ጴጥሮስ ታስሮ ነበረ። ያዕቆብ በተያዘ ጊዜ ሄሮድስ ገደለው ይላል፣ በሰይፍ መታው ይላል። እንደገና ህዝቡን ደስ እንዳሰኘ ገባውና ጴጥሮስን ደግሞ አሁን ሌላውን አዕማድ ወሰደና ወደ ወህኒ ያስገባው ይላል። እና ጴጥሮስ በታሰረበት ቦታ ላይ እነ ማርቆስ እናት ቤት ጸሎት አጥብቆ ይደረግ ነበረ። እስቲ አጥብቆ በሉ። በጣም ፓወርፉል ጸሎት ነበረ። በቃ ስለ ጴጥሮስ ይጸለይ ነበር። ያዕቆብን እንደገደለ ይሄ ነፍሰ ገዳይ ጴጥሮስን እንዳይገለው ወደ እግዚአብሔር ጸለዩ ይላል። እግዚአብሔርም ሰማይን ከፈተ፣ መልአክ ላከ ይላል። ያ የወህኒ ግድግዳ ሁሉ ተበረጋገደ። ጴጥሮስን ከታሰረበት ተፈታ፣ ወደ እነ ማርቆስ ቤት። ጌታ ስሙ የተባረከ ይሁን። አሁን ጴጥሮስን ያስፈታው ምንድነው? አጥብቆ ጸሎት ነው። አያችሁ፣ ምርኮ እንዲመጣ ጉብኝት እንዲመጣ ካስፈለገ አጥብቆ ጸሎት የሚባል ነገር አለ። መጽሐፍ ቅዱስ ሲናገር እንዳታክቱ ለምናችኋለሁ ክብራችሁ ነው ይላል። አትታክቱ፣ መጸለይ አትታክቱ። መተንፈስ እንደማልታክት ሁሉ መጸለይ አልታክትም። ጌታ ኢየሱስ ልማዱ ነው መጸለይ፣ እኔም ልማዴ ነው። ጌታ ስሙ የተባረከ ይሁን። አንቺና አንተ ልማዳችሁ ነው። ጉልበት መንበርከክ አለበት ከምስጋና ጋር ወደ እግዚአብሔር። እንደነ ዳንኤል በቀን 3 ጊዜ፣ እንደነ ዳዊት በቀን 4 ጊዜ፣ ጠዋት፣ ቀን፣ ማታ፣ እኩለ ሌሊት ይላል። ወገኖቼ ጌታ ኢየሱስ እንደ ልማዱ ጠዋት፣ ቀን፣ ሌሊቱን ሁሉ ሲጸልይ ያደረ ይላል። ምርኮ የሚያስመልሱ ሰዎች የጸሎት ሰዎች ናቸው። ጌታ የተባረከ ይሁን። የመጽሐፍ ቅዱስ ፕሪንሲፕል ነው የምነግራችሁ። ገብቷችኋል? ሀብት እንዲመጣ፣ በረከት እንዲመጣ፣ እግዚአብሔር ያሰበላችሁን ነገር ሁሉ ሳትከለከሉ ወገኖቼ እናንተም እንድታገኙት የተባረኩ የእግዚአብሔር ልጆች ብሩካን እንድትባሉ ጸሎት ወገኖቼ ልብሳችሁ ነው። ጌታ ስሙ የተባረከ ይሁን። ጌታ እናመሰግናለን። ስለዚህ በመታመን ጉዳያችሁን አፋጥኑት። ጌታ ስሙ የተባረከ ይሁን እና እግዚአብሔር ምርኮን ሲመልስ ዝም ብሎ የቀደመውን ብቻ አይደለም ወደ እናንተ ጋር የሚያመጣው፣ ነገር ግን ከብዙ በረከት ጋር ነው የሚያስታቅፋችሁ። መጽሐፍ ቅዱስ እጥፍ ድርሻ ብሎ ይናገራል። ዮሴፍን ስትመለከቱ ወንድሞቹ ከፉበት፣ ወደ ቅድም እንዳልኳችሁ ወደ ግብፅ ሀገር ባሪያ ሆኖ ተላከ። ባርነት ደግሞ ወደ እስር ቤት አስገባው። ነገር ግን ከዛ በኋላ ግን እግዚአብሔር ግን ሊጎበኘው ነገሮች ተፋጠኑ። የእግዚአብሔር ጊዜ በደረሰ ጊዜ አፋጥነው ወሰዱት። ገላውን አጠቡ፣ ጸጉሩን ላጩ፣ ልብሱ ተቀየረ፣ ህልም ፈታ። ከዛ በኋላ ከንጉሱ ቀጥሎ ፕራይም ሚኒስትሩ እሱ ሆነ። የማይሆን ነገር እግዚአብሔር አደረገ። ጌታ ስሙ የተባረከ ይሁን። እግዚአብሔር ከዮሴፍ ጋር ነበረ ይላል እግዚአብሔር ቃል። አሁን ዮሴፍ ሲያዋርዱ ከፍ ከፍ ትላለህ። ዮሴፍ በአጭር ጊዜ ውስጥ ያ የባከነውን ጊዜ መልሶ እግዚአብሔር ከፍ ከፍ አደረገው። የሚገርማችሁ ነገር እዚህ ጋር ስትመለከቱ የዮሴፍን የባከነ ዘመኑን ብቻ አይደለም፣ እግዚአብሔር አምላክ ሞገሱንም ነው የመለሰለት። ያልጠበቀው ሞገስ አገኘው። ፕራይም ሚኒስተር እሱ ወገኖቼ በፊት ራእይ ነበረው፣ እግዚአብሔር ያደርገኛል። ለካ ራእይ ሲፈጸም እዚህ ጋር ነው ለካ የምከብርበት ቦታ የነበረው። እሱ የመሰለው በአባቱ ቤት ከፍ ከፍ ቢል ነበር የመሰለው ምናልባት። ነገር ግን ህልሙ ሲፈታ ግን በብዙ መከራ የተሰደደበት ቦታ ከፍ ከፍ ያለበት ቦታ ሆነ። ጌታ የተባረከ ይሁን። ምርኮ ሲመለስ እንደዛ ነው። ጌታ የተባረከ ይሁን እና በእኛ ህይወት ደግሞ ምርኳችን ሲመለስ
ጠንካራ እምነት ይዘን ጌታ ይመስገን ቅድም እንዳልኳችሁ ያጸናችኋል፣ ያበረታችኋል፣ ፍጹም ያደርጋችኋል። እግዚአብሔር አምላክ ሕይወታችሁንም ሰርቶ ነው እንደገና ነዶ በነዶ የሚያረጋችሁ። ጌታ ስሙ የተባረከ ይሁን። ስለዚህ በሕይወታችሁም ለውጥ አለ ማለት ነው። እንደገናም ደግሞ በብዙ ሞገስ ትባረካላችሁ። መዝሙር 5 ላይ አንተ ጻድቁን ትባርከዋለህ፣ አቤቱ እንደ ጋሻ በሞገስ ከለልከን ብሎ ይናገራል። ስለዚህም እግዚአብሔር ምርኳችሁን ሲመልስ ከብዙ ሞገስ ጋራ ሞገሳም ሰዎች ትሆናላችሁ። በሄዳችሁበት ቦታ ሁሉ ወገኖቼ ፊታችሁ ወገኖቼ ተቀባይነት አለው እና እግዚአብሔር አምላክ ወገኖቼ በሰዎች ሁሉ ፊት ትከበራላችሁ፣ ታስፈራላችሁም። ምክንያቱም እግዚአብሔር ከናንተ ጋራ ነው። ጌታ ስሙ የተባረከ ይሁን። ስለዚህም እንደዛ ያደርጋል እግዚአብሔር አምላክ። እስቲ ተመልከቱ አስቴርን። አስቴር አሁን በአጎቷ ቤት ያደገች ሴት ነች። አስቴር ባልተጠበቀ ቦታ ላይ እግዚአብሔር ወሰደና ከቆንጆች አንዱ አድርጎ ቤተ መንግስት ውስጥ አስገባት። ያ ብቻ አይደለም፣ እንደገና በዛም ቦታ ሞገስ አግኝታ አይሁዶችን ሞታቸው ገለበጠች። እግዚአብሔር አምላክ ለዛ ቀን ተጠቀመባት። አስቴር ንግስት እንድትሆን ማን አሰበ? የአስቴር ምርኮ ወገኖቼ ንግስትነት ነው። ጌታ ስሙ የተባረከ ይሁን። ስለዚህም ሰላም፣ ደስታ፣ መጽናናት፣ በረከት የተወሰደባችሁ ነገር ሁሉ እግዚአብሔር አምላክ በክብር በጌታችን በኢየሱስ ክርስቶስ ወደ እናንተ ያመጣል። ጌታ ስሙ የተባረከ ይሁን። እኔ እላችኋለሁ ወገኖቼ ምርኳችሁ በብዙ ይመለሳል። እግዚአብሔር ይጎበኛችኋል። ተምችና አንበጣ ደጎበያና ኩብኩባ የበላውን ዘመን እግዚአብሔር ይመልስላችኋል። ዘመናችሁ የተበላ ሆኖ አይቀርም። ዘመናችሁን እግዚአብሔር አምላክ በልዩ ክብር ያድሰዋል። እግዚአብሔር አምላክ ደስ ያሰኛችኋል። እግዚአብሔር አምላክ ሕይወታችሁንም ወደ በለጠ ከፍታ ያወጣዋል። ባዩት ቪዲዮ እንደተደሰቱ ተስፋ እናደርጋለን። አዳዲስ ቪዲዮዎች ስንለቅ እንዲደርሶት የዩቲዩብ ቻናላችን ፓስተር ዘነበች ገሰሰን ላይክ፣ ሼር፣ ሰብስክራይብ በማድረግና አስተያየት ሲኖሮት ኮሜንት በመስጠት የዩቲዩብ ቻናላችን ቤተሰብ ይሁኑ። እናመሰግናለን።